መሪዎችን ማክበር አለብን፣ ክብር መስጠት አለብን እና ያ ደግሞ መጽሐፍ ቅዱሳዊ ነው። ፕሊዝ ካም ባክ፣ ተመለስ፣ ንስሐ ግባ። ንስሐ መግባት ማለት መመለስ ማለት ነው። ፕሊዝ በቃ ይሄ የተቃውሞ መንገድ በቃ። ምንድን ነው ሞቲቭህ? ለማን የቆምከው? አሁን የያዝከውን መንገድ ይዘህ ሄደህ የምታሳካው ግብ ምንድን ነው? አለ የተሰራ የተጨበጠ ግብ አለ የምትደርስበት? ፕሊዝ አንዳንዴ ነገሮችን መደገፍ መልካም ነው። ለራስህ ጊዜ ውሰድ። እግዚአብሔር ምናልባት መልእክት እየነገረ ሊሆን ይችላል። ሰምተህ ከተመለስክ ታተርፋለህ። እንደ ድሮ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጀምረህ በስመ አብ ወወልድ ወመንፈስ ቅዱስ ብለህ እንድጨርስ ነው የምፈልገው እኔ። እዚህ ጋር ማንሳት ይኖርብኝ አላውቅም። አንድ ጊዜ የሆነ ከጦርነት ጋር ተያይዞ ነው ብቻ እንደዚህ ተቆርጦ የመጣ ቪዲዮ ትዝ ይለኛል። በስመ አብ ብለህ ጀምረህ ከዛ ግንባሩ ምናምን ስትል ኤዲት አድርገው ያቀረቡት ትዝ ይለኛል። እና አይ ቲንክ ክርስቲያን ከሆነ እኔ እንደ አንድ ክርስቲያን ነው የምነግርህ። ሃይማኖት ቀይር አይደለም ምናምን፣ እዛው ኦርቶዶክስ ቤተክርስቲያን ሆነ ወንጌሉን አንሳው በለው፣ ከዛ በኋላ አንብበው። ከዛ የብዙ ህዝብ ጆሮና አይን ተከፍቶልሃል አይደል? ወንጌል አስተምር እና ብዙ ልክ አሁን ወንድም ሄኖክ እንደሚያደርገው አንተም ደግሞ የራስህን ህዝቡ ወደ ሃይማኖት እንዲመለስ ወደ ወንጌል እንዲመለስ የራስህን አስተዋጽኦ አበርክት። ለቤተ ክርስቲያን ዝማሬ በመስጠት በጣም ብዙ አበርክቶ እንዳለህ ባለፈው ስትናገር ሰምቻለሁኝ እና ይብቃ ወንድምዬ። በዚህ አጋጣሚ አይዊሽን የአንድ ቀን አገርህ ተመልሰህ ብትገባ እመኛለሁ። አንተም ብቻም አይደል። በዚህ አጋጣሚ በአንድ ድንጋይ ሁለት ወፍ የሚባል ተረት አለ እና ምናልባት እኔ ዛሬ በአንድ ድንጋይ ሶስት ወፍ ልምታና መልእክት ማስተላለፍ ፈልጋለሁኝ። አንደኛ ለአንተ፣ ከዛ ሁለተኛ ለኦርቶዶክስ ቤተክርስቲያን፣ ሶስተኛ ለኦርቶዶክስ ቤተክርስቲያንና ለወንጌላውያን ሁለተኛ ይሁንልኝ፣ ሁለቱም ክርስቲያን ስለሆኑ። ሶስተኛው ለመንግስት። ኦኬ፣ በአንድ ድንጋይ አራት ወፍ እንዳይሆንብኝ እና እኛ አብረን እንደዚህ ማች አንድ ላይ የሚያደርጉን ነገሮች ላይ አብረን ብንቆም እዝናት ቢግ ዲል። ለመወደድ አይደለም ለማጎብደድ አይደለም እየተናገርኩ ያለሁት። ጀስት ይሄ ደስ የሚል ነው። ሴቶች በቤተ ክርስቲያን ሲሆኑ ጸጉራቸውን ይሸፈኑ የሚል መጽሐፍ ቅዱስ ቃል አለ እና አለባበሳችን እንደዛ ቢያምር ደስ ይለኛል። አብረን እንደዛ ብንዘምር ደስ ይለኛል። ይሄ የሚያጣላን የሚያለያዩን ነገሮችን ብንጥል ደስ ይለኛል እና የጌታን ልደት በቃ እንደ ፌስቲቫል በየዓመቱ በጣም ምርጥ አድርገን ብናከብር። አሜሪካን የተደረገውን አይታችኋል አይደል? እንዴት በሚያምር ሁኔታ እንደተከበረ እሱ ደስ ይለኛል። እና መሰዳደብ እናቁም። ተሰዳድበን የምናስደስተው እግዚአብሔር የለም። ሁለታችንም ተወቃቅሰን የምናስደስተው እግዚአብሔር የለም። እግዚአብሔር አክቲቪስት አይፈልግም። እግዚአብሔር የሚፈልገው ልጆች ነው፣ በጎቹ ነው ያለን። እርስ በርስ ተዋደዱ ነው ያለ። ትእዛዛት ሁሉ የሚጠቃለሉት በዛ ትእዛዝ መሰረት ነው እና እንዋደድ፣ እንከባበር። የሚያለያዩን ነገሮችን ፖዝ እናድርጋቸው። እዛ ላይ ስንሟገት አንውል። ክርክር ኃጢአት ነው በመጽሐፍ ቅዱስ። ክርክር ኃጢአት ነው። ክርክር ኃጢአት ነው። ኦኬ። እና ቃሉ ላይ አትጨምሩ አትቀንሱ ስለሚል አናሻሽል። ሌላ ደግሞ መናገር የምፈልገው ነገር መንግስትን ነው። መንግስት ኢትዮጵያን የሚመራው መንግስት በአፍሪካ እንደ አንድ ኢትዮጵያዊ መሪ፣ እንደ አንድ የአፍሪካ መሪ የሚታየው በዓለም ዘንድ የራሱ የሆነ አስተዋጽኦ ያለው በጣም ትልቅ ነው እና እስከዛሬ መንግስትን ማክበር፣ ለባለስልጣን መገዛት፣ መንግስት የእግዚአብሔር አገልጋይ እንደሆነ መጽሐፍ ቅዱስ ላይ የተጻፈ ቃል አለ እና እኛ ያንን ተላልፈን ብዙ የምንናገረው ነገር ነበረ። እንደ ህዝብ የምመኘው እኛ ለመንግስት እንድንገዛ፣ መንግስትን እንድናከብር፣ መንግስትም እንደ ህዝብ እንዲያከብረን፣ መብቶቻችንን እንዲያስከብርልን፣ ሰላማዊ ሀገር ሽግግር እንዲኖር፣ ከጦርነት ከረሃብ ከችግር እንድንላቀቅ መንገዶች እንዲከፈቱ፣ በተለያየ የሀገራችን ክፍል ላይ ያሉ የጦርነት ተጎጂዎችን እንድናግዝ፣
የረሃብ ተጎጂዎችን እንድናግዝ የከሌ ሳይባል በቃ ለሀገር ለኢትዮጵያ እንድንሰራ የማርያም መንገድ የማርያም መንገድ በእውነት እህታችን እኔ መልእክቱ ደርሶኛል። ብዙ ጊዜ አይቻት አላውቅም እና መልእክቱን በጽሞና ነው የሰማሁት፣ ግን መለየት አቃተኝ በእውነት። እኔ አስቱካን ሳውቃት ጠቆር ያለች በጣም ጠቆር ያለች እና በእውነት አሁን ግን ምንድነው እሺውን የሆነችው? ይሄ ቡቶክስ አይመስለኝም፣ ግን በእውነት ይሄ ሳላደንቅ አላልፍም። በጣም ነው የተለወጠችብኝ እና የመድኃኒዓለም ያለ እግዚኦ ኢትዮጵያ በቃ በጣም በእውነት ለኑሮ እዚህ ጋር ጠየም ያለች ናት። ግን ኧረ ድሮ ሳቃት በጣም ጠይም ነበረች። ሳቃት ጠይም ናት። አሁን በጣም ቢጫ ነው የሆነች። ያዝልኝ እዚህ ጋር ቢጫ ነው የሆነችው በእውነት። እንትኗ ራሱ እዚህ ጋር ጡት ማስያዣውን ላይ ያስፈልገዋል። አስቱ አንቺ በዚህ ይህን የመሰለ ምቾት ውስጥ ልክ የድሮ አዳነች አቤቤ ድሮ እናቃታል ሆነ። አሁን ያለችው አዳነች አቤቤ አይደለችም። ዘመን ይለወጣል፣ ምቾት ድሎት ሲመጣ እንትን ይላል እና በጣም ነው የገረመኝ ከመልእክትሽ ባሻገር ያንቺ የፊዚካል ለውጥ። እንግዲህ አሁን ወደዚህ ወደ ጉልበትሽ አካባቢ፣ ወደ ጭንሽ አካባቢ፣ ወደ ቁርጭምጭሚትሽ አላየሁም እንጂ ከዚህ በላይ በጣም ፈረንጅ ነሽ። ከዚህ በላይ ፈረንጅ ሆነሻል። ከደረትሽ በታች ይኸውን አዳነችን ተመልክተ። አዳነች ድሮ ስናቃ በእውነት ተጫወታችሁ። በእውነት እኔ በጣም ነው ግራ የሚገባኝ። እኔ እሱ አስቴር ጋር አምጣልኝ። አስቴርን እኔ ማቃት አስቴር እኔ ማቃት በጣም እንትን ያለች ናት። መጀመሪያ በዚህ መነጋገር አለብን ብዬ ነው። አብዛኛውን ኢትዮጵያውያን አሁን ሳይ የጠወለጉ ናቸው። አሁን ከአማራ ክልል የሚመጡትን አይቻለሁ። ትግሬዎቹን እያየኋቸው ነው። ከኦሮሞም አካባቢ የሚመጡትን እያየኋቸው ነው። በደንብ በልተው እንትን እስኪሉ በጣም እንትን ያሉ ናቸው። እኔ አንቺ በጣም ነው የተመቸሽ እና ሌላ ነገር የምታይ አይመስለኝም። አሁን ስመለከትሽ ሌላ ይደፍናል፣ ይሄ ምቾት ይደፍናል እና ደግሞ አካባቢሽን በጣም እንትን ካለ ሌላው እንድታይ አያደርግሽም። የሌላው ሰቆቃ፣ የሌላው ረሃብ፣ የሌላው ምንም አይታይሽም። እንግዲህ እስከ ደደቢት ዋሻ ድረስ ህወሓቶች ይዘውሽ ሄደው እንድትናገሪ እድል የሰጡሽ እንድትናገሪ ያደረጉሽ እና ያየሽ ብዙ ጊዜ ደግሞ ብዙ ጠንካራ የሆኑ ሙግቶችን ታደርጊ የነበረ ነው። ከአብይ አህመድ ጋር ባለ ግንኙነት የነበራችሁን ግንኙነት እናንተ ናችሁ የምታውቁት። ሀሜት ነው፣ ወሬ ነው፣ ስለሱ አያገባኝ። እኔ ግን እኔ የደነቀኝ ከመልእክቱ በፊት እኔ ያንቺ ኑሮ ያንቺ ህይወት እንደዚህ ስላማረልሽ እዚህ ህዝብ መከራ በሚበላበት ሀገር ነጋዴው ባለጸጋው በጭንቀት ተወጥሮ ከሰውነት ተራ በወጣበት ምድር ላይ መካከለኛ ገቢ የሚባለው ሰው ሁሉ ነገር አጥቶ እንደ ጨርቅ እንደ እብድ በሆነበት ሀገር ላይ እግዚአብሔር መቼ ነው ይሄንን ከዚህ አዘቅት የሚያወጣም ብለው በግልጽም በስውርም በሚናገሩበት እና ኢትዮጵያ ላይ የመጣው መርገምት አሁን የተጫነው ከባድ ነገር እንትን ባላቸው ሰዓት አንቺ እንደዚህ ሁሉ ነገር ተከድኖልሽ እንደዚህ አበባ መስለሽ በእውነት ላንቺ የዘነበ በረከት ላንቺ እንደዚህ የፈሰሰ እኔ እንኳን እዚህ ስራ እንኳን ባይኖረኝ የጀርመን መንግስት እርዳታ አለው ይሰጠኛል፣ በልቻ አድራለሁ። ለሌሎቹ ይድረስላቸው በእውነት አንቺን የጎበኘ
እና ለአንቺ ሰላም የሰጠ እንትን ሆነ ይገርምና እሱ ደንቆኛል። ወደ መልእክቱ ስንመጣ መልእክቱ ንስሐ ግባ ነው ያልሽኝ። ንስሐ የምገባው ደግሞ ስርዓቱን ስለተናገሩ እና መጽሐፍ ቅዱስን ያለ አግባብ ያለ ቦታው ስለምንጠቅስ መጥምቀ መለኮት ለአስተዳደር ለገዢዎች ተገዙ የሚባለው ለጨቋኞች አይደለም። ምህረት ለሚያውቁ፣ ልማት ለሚያውቁ፣ አስተዳደር ለሚያውቁ፣ ፍትህ ለሚያሰፍሩ፣ ለሚደክሙ አግዟቸው፣ እርዷቸው፣ ጸልዩላቸው ይባላል። እንጸልያለንም እንኳን እሱ ሆኖ አሁን እንኳን ለዚህ አራጅ መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትጸልያለች። እያረዳት እያቃጠላት መነኮሳቷን ገዳማቷን እያነደደ ጸልያለች። በስርዓተ ቅዳሴዋ ላይ ቤተክርስቲያን ለሀገሪቱና ኢትዮጵያ ጸልዩ እያለች ለሀገሪቱና ኢትዮጵያ ያለች ጸልያለች። አገር ጸራ ወታተ እገሪሃ ጠላቶቿን ሁላ አጥፋላት፣ ከእግሮቿ በታች አስገዛላት እያለች ቤተክርስቲያን ጸልያለች። ምክንያቱም ሀገር የሰራች ናት። ሀገር እናንተ እንደምትሰድቧት፣ እናንተ አፋችሁን እንደምትከፍቱባት፣ እንደምታላቅቁባት አይደለችም የኢትዮጵያ ቤተክርስቲያን ማለት። ይህ ቤተክርስቲያን ጸልያለች። ለመንግስቱ ያስገድላል እኮ። ለምሳሌ የሄሮድስን ታሪክ ታውቃለህ? ሄሮድስ ገዢ ነው፣ ንጉስ ነው፣ መንግስት ነው። ባጠፋ ጊዜና በበደለ ጊዜ ግን መጥምቀ መለኮት ቅዱስ ዮሐንስ ነው አለ ፊቱ ቆሞ የገሰጸው ማለት ይህን ልታደርግ አይገባም ማለት። ስለዚህ ወስዶ አሰረው። ከዛ ዘፋኟ መጣ ዘፈነች። ምን ልሸልምሽ ሲባል የእናቷን ውሽማ ነውና እሱ ቅዱስ ዮሐንስ ተነገረ። እናቷ አንገቱን ቆርጠ ስጠኝ በይው አለችው። ከዛ እሱ እያዘነ አንገቱን ቆርጦ የቅዱስ ዮሐንስን ሰጠው። ዋጋ ያስከፍላል። የወንድምህን ሚስት ማግባት አትችልም የሚል ቃል ስለተናገረው ብቻ ማለት ነው ያስገድላል። መንግስትን አትናገሩ እንትን አትበሉ አይባልም። መንግስትን መናገር ብቻ አይደለም፣ በጠመንጃ ታናግሪዋለሽ። ከፋን ያሉ ሰዎች እኮ በቀይ ሽብር በነጭ ሽብር የተገደሉ ከዛ ምናምን ያሉ ሰዎች እኮ ወጥተው ደርግ የሚባለውን መንግስቱ ኃይለማርያምን ገጠሙት። ዛሬ አንቺ እንደዚህ አንቀባረው እንደምታያቸው በእውነት የአረብ ከበርቴ ሚስት መስለሽ እንድትታይ ያደረሽሽን ስርዓት ያመጡት ቄሮዎች በወያኔ ከ5000 በላይ ግንባራቸውን ተብለው ነው ተቃውሞ ትክክል አይደለም ብለው ስርዓት ተቃውሞ መንግስትን ተቃውሞ ዛሬ በኦሮሚያ ጫካም በአማራ ጫካም ያሉት ትክክል አይደለም የሚሰራው ብለው ያንቺን ጌታ ያንቺን ቦይፍሬንድ ይቅርታ ያንቺን ኤክስ ያንቺን ጠቅላይ ሚኒስትር በጣም ይቅርታ ያዛረጠኝ ነው ያረርጌ ሰው ታውቂያለሽ አፉት ይዋል እና ያንቺን ኤክስ ያንቺን ምትወጁን እንትን ስርዓት ጫካ ገብቶ እየተቃወሙ በሆነ እና ይሄ እየተሰራ ያለው ግፍ አለ። እኔ ላንቺ የምነግረው በእውነት ከህግ ውጪ ከመጽሐፍ ቅዱስ ቃል ውጪ ከእግዚአብሔር ቃል ውጪ ስርዓቱንም ሀገሪቷንም ለክፉ የሚዳርግ ነገር አድርጌ ከሆነ በእኔ መንገድ ያሉና ይህን ስርዓት የተቃወሙ በእውነት ድሃ ተበደለ ፍርድ ተጓደለ ብለው ካልሆነ የሚቃወሙት መከራው በእኔ ቤት ይግባ በእኛ ቤት ይግባ። ነገር ግን ይሄ ስርዓት ይሄ ሰው ደም መጣጭ ነው። ይሄ ሰው ሀገር አጥፊ ነው። ይሄ ሰው ኢትዮጵያን የሚበታትን ነው እየተናገር እኛ የምንናገረው እውነት ከሆነ ህዝብ እያየ ያለው መከራ በቤትሽ ይግባ። የህዝብ ድንኳን ለቅሶ የሀዘን ድንኳን ከቤትሽ ይተከል፣ አይነቀል። የሚያቻችለን ይሄ ነው። እኔ ካጠፋው ለሲኦል ይዳርገኝ፣ ምህረት አይስጠኝ። ከእውነት ፈቀቅ ብዬ ድሃ ተበደለ ፍርድ ተጓደለ ብዬ
የነቢያቱን መንገድ የሐዋርያቱን መንገድ ተከትዬ ካልሆነ ይሄንን ያደረኩት እኔን መከራው ያገኘኝ ለሲኦል ይዳርገኝ፣ ሀገሬንም አያሳየኝ፣ ለሀገሬም አያብቃኝ፣ ለሀገሬ ምድር አያብቃኝ። በተጋራኒው ግን ይሄ ስርዓት በማለቱ አንቺን እንትን ካለሽ ደግሞ እግዚአብሔር ያሳይሽ ወይ 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 ብለሽ መከራ ችግር ደርሶብሽ እኔ በህይወት ቆይቼ በዚሁ ቴሌቪዥን እቺ እህታችን እንዲህ መሆን አልነበረባትም፣ እንዲህ መደረግ አልነበረባትም፣ የደረሰባት ግፍ ነው ብዬ ለመናገር ያብቃኝ። እሰይ እንኳን እንዲሆነች ሳይሆን ማለት በቤት ይግባ። ቅድም ስናገር ሰምተሻል። ሀገር ታምሶ ትግሬዎች እኛ ሰላም ነን፣ እኛ ስንመራ እንደዚህ ነበር፣ እኛ ብንሆን ኖሮ እንዲያናደርግም እያሉ ከበሮ እየመጡ እየደለቁ ይጨፍሩ ነበር። እግዚአብሔር አየ። የሰላሙ አደፍራሽ ማን እንደሆነ ተመለከተ። ዛሬ ትግሬ ማቅ ለብሶ ሀዘን መከራ ወርዶበት አለ ማለት። አንቺ አሁን ኦሮሞ ነኝ ስርዓቱ አይነካኝም እንደገና ኤክሴ ምንም አይለኝም ተብሎ እንደዚህ ማለት በጣም በጣም ትክክል አይደለም። ከንስሐ በፊት ማለት እና ተቀብያለሁ። አንቺ የላክሽልኝን ተቀብያለሁ። ግን በውጤት እንየው። እግዚአብሔር በውጤት ያሳየን፣ በውጤት ያሳየን፣ በውጤት ያሳየን። አንደኛው እሱ ነው። ሁለተኛ ታርጌቱ ገብቶኛል። ለምን እንደመጣሽ እንዴት እንደመጣሽ ገብቶኛል። እናየዋለን፣ በሰፊው መጣበታል። እቅዱን አክሽፌዋለሁ እኔ እቅዱን አክሽፌዋለሁ። ከዚህ በኋላ አልሄድበትም። ምንድነው ደጋግመሽ ያልሽው? የጌታን ልደት እንደ ፌስቲቫል እናክብረው ነው ያለችው። ይሄ ጴንጤ ፕሮጀክት የብልጽግና ፕሮጀክት አውቀዋለሁ። ሄኖክ ኃይሌን ለምን እንደመረጣችሁት አውቀዋለሁ። ሄኖክ ኃይሌን ለምን እንደመረጣችሁት አውቃለሁ። ሄኖክ ኃይሌን የሚነዳው ማን እንደሆነ አውቃለሁ። ሄኖክ ኃይሌ ምን እንደሚሰራ አውቃለሁ። ለሄኖክ ኃይሌ የተመደበለትን በጀት አውቀዋለሁ። ሄኖክ ኃይሌ ምን ሚሽን ይዞ እንደሚሰራ አውቀዋለሁ። ኢቭን አሁን እንኳን በካቢኔ ደረጃ የአዲስ አበባ አስተዳደር በካቢኔ ደረጃ እነ ዘመድኩን ስለተነሱበት ሰው ሊቀርበት ይችላል እና ሄኖክን የፕሮቴስታንት ድርጅቶች በአጠቃላይ እንትን የሚላችሁ የለም፣ አንገታችሁን የሚያይ የለም። የኦርቶዶክስ ስርዓት መጠቅለል ነው፣ ተጠቅለሉ፣ ፀጉራችሁን ተሸፋፈኑ፣ ነጠላ ለብሳችሁ የሄኖክን በዓል አድምቁለት። አንደኛ ሄኖክ ስለ ተክለ ሃይማኖት አይዘምርም፣ ስለ ክርስቶስ ሰምራ አይዘምርም፣ ስለ ቅዱስ ጊዮርጊስ አይዘምርም፣ ስለ ጻድቃን ስለ ሰማዕታት አይዘምርም። ከኛ ጋር አንድ ነው፣ ተወለደ ነው የሚለው። ጌታ ተወለደ ማለት ለእኛም አይጎረብጠንም። ስለዚህ ሄኖክን አግዙት ተብላችኋል። ስለዚህ ዘመድኩን እንቅፋት እየሆነ ነው፣ ሚሽናችንን ሊደባልቅብን ነው። ቅዱ እንደዛ ነው። ለዚህ ነው አንቺ ደጋግመሽ እንደ ሄኖክ ኃይሌ ያልሽኝ ማለት። ሄኖክ ኃይሌማ ደግሜ እነግርሻለሁ፣ እንኳን ተናገርሽ። ሄኖክ ኃይሌ የእናንተ ሰው ነው። ሄኖክ ኃይሌ የቫቲካን ቅጥረኛ ነው። ሄኖክ ኃይሌ ማህበረ ቅዱሳንን ውጦ የኢትዮጵያ ቤተክርስቲያንን አንገቷን የቀረው እዚህ ድረስ ውጧታል። ነገ ይባንናሉ፣ ጳጳሳቱ ይባንናሉ፣ ምናምን አጽድቷቸው ታያለሽ። ሄኖክ ኃይሌ የተመደበበት እምቢ ያለው የሰንበት ትምህርት ቤት ማደራጃው ነው። ወጣቶች ስለሆኑ ለገንዘብ ስለማይገዙ በትርፍ ሰዓታቸው ስለሚያገለግሉ የሰንበት ትምህርት ቤቶች ብቻ ናቸው ለሄኖክ አልዋጥ ያሉት። እሱን ለመዋጥ ደግሞ አብይ አህመድ ፕሬዝዳንት ይሆናል። አሁን በፊታችን ምርጫ ዳንኤል ክብረት ደግሞ ጠቅላይ ሚኒስትር ይሆናል። ልክ መለስ ዜናዊ ፕሬዝዳንት እንደነበረ ታምራት ላይኔ ጠቅላይ ሚኒስትር እንደሆነው አብይ አህመድ ፕሬዝዳንት ይሆናል። ዳንኤል ክብረት ጠቅላይ ሚኒስትር ይሆናል። የአማራ ውክልና ውጭ ጉዳይ ሚኒስቴርን ይወስዳል። ከዛ በኋላ ሄኖክ ኃይሌ የዳንኤልን ቦታ ይዞ የአብይ አህመድን የማማከር አገልግሎት ይሰጣል። ኮች እያደረጋችሁት አብርሃ ፋሚሊ እያሰለጠነ ያለው እያዘጋጀ ያለው ሄኖክን ለምን እንደሆነ እናውቃለን። ለምን እንደሆነ እናውቃለን። ለምን ቀለበቱን ያወለቀው ሄኖክ ቀለበቱን ለምን ያወለቀው ሲጠይቅም ሚስቱስ ምንድናት? ማናት? ብዙ አታናግሪ። ኦሪገን ያለችዋ ምንድናት? አሜሪካን ኦሪገን ያለችዋ ምንድናት? ኤርትራዊቷ መቀሌ ሀብት ያላት
ከሄኖክ ኃይሌ ጋር ያሉ ሰዎች ምንድን ናቸው? እስቲ አንድ እንትን ላምጣላችሁና ይሄንን አይተን እንመለሳለን። አላችሁ እናንተ ሁላችሁም እስቲ ታፕ 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 ውጭ ያላችሁ ገባ ገባ 1 ሚሊዮን ግቡ። እዚህ እንትን ላይ ያላችሁ አሁን ስመጣ ከሳሾችም ይመጣሉ ለእንትን ይልክለታል። እና ሄኖክ ኃይሌን የመጣሽው እኔ ንስሐ ግባ ለማለት ሳይሆን ለሄኖክ ኃይሌ የፕሮሞሽን ስራ ለመስራት ነው። ይሄን ደግሞ ሁሉም ታዟል። አይነ ስውሩ የኔታ እሸቱ ትላንትና ሽመል ማለት ምናምን የሚባለው አንድ የጎጃም ሊቅ ነኝ የሚል እነሱ ተሰብስበው ሲሰሩ የነበረውን እየተመለከትኩ እና ለሄኖክ ኃይሌ ድጋፍ ስጡ ተብለው ቲክቶከሮቹ ትግሬዎቹ እነ ታደለ ገመቹ ራሳቸው እንዲገኙ እየተደረገ ያለውን ነገር አቋል። ስለዚህ ያንቺን ኮንሰርት ቀቅለሽ ትበይዋለሽ። ቀቅለሽ ገብቶኛል። ምን እንደሆነ አሜሪካ የሆነውንም እናመጣዋለን እና አሁን እናንተ የምትሉት እናንተ ሰምታችሁኛል፣ ገብቷችኋል። ሄኖክም ገብቶታል፣ ህዝቡም ሰምቷል፣ ገብቶታል። የኔን ቃል መዝራት ነው፣ እውነቱን መዝራት ነው። ለምን አይውጠው? ለምን አይበላው? እኔ መሬት ስሚ ሰማይ አድምጪ ቤተክርስቲያን መስክሪ ነው። አስቴር በዳኔ ትሰሚያለሽ? አሁን ጳጳሳቱ ሲያለቅሱ እንደው አይፍጠንና ብፁዕ አቡነ ማትያስ አሁን ባያልፉ ብዬ ጸልያለሁ። ባያልፉ ምክንያቱም እየመነኮሱ ያሉ ለአንቺ የምነግርሽ ማለት ነው። ከማህበረ ቅዱሳን የነበሩ ወጣት መነኮሳት ወደ ገዳም ተልከው እየመነኮሱ ነው። ሞንኩሰው ወደ አሜሪካ እየተመለሱ ነው። ዶክተሮች ምኖች መጥተዋል። በሄኖክ ኃይሌ በኩል ቤተክርስቲያኗን እንዴት እንደሚወርሷት ተዘጋጅተዋል። ፕሮሞሽኑ ተሰርቷል። መንፈሳዊ ኮሌጅ ያሉት ሰዎች ተይዘዋል። እና እቺ ቤተክርስቲያን ሪፎርሜሽኑን መቀበል አለባት፣ ተሐድሶ መቀበል አለባት። እስካሁን የመጣንበት መንገድ ትክክል አይደለም ብለው በሄኖክ ኃይሌ በኩል መጥተዋል። ሆዳም ሊቃውንትን የሚሉ ጎጃሞቹ መብታቸው ነው። ጎጃሞቹ የእንትኑ አካል ስለሆኑ ማለት እና አቡነ አብርሃም እነ መብራት የዛ አካል ስለሆኑ ማለት ምክንያቱም ይሄ ቅባት የሚባለው ካቶሊክን የወለደው ፓትርያርክ መርጦ ጎጃም ተቀምጧል። የሄኖክ ኃይሌን የሚደግፉት የትግሬው አባ ሰላማና የጎጃሙ ቅባት ነው። ለሄኖክ ኃይሌን ሮም ካቶሊክ የላኩት ብፁዕ አቡነ አብርሃም ናቸው። ሰሞኑን ጻድቅ እየተጫወቱ ምን እያሉ ያለ እግዚአብሔር ይፈርዳል፣ እግዚአብሔር መልስ ይሰጣል። የኢትዮጵያ ቤተክርስቲያን አምላክ በእውነት በዚህ መንገድ በአብርሃ ፋሚሊ የምትጠፋ የምትናድ ከሆነች እኔም ሃይማኖት የለኝም፣ ሃይማኖት አይኖረኝም። እናት መነኮሳት፣ እናት ካህናት፣ እናት ዲያቆናት የተዘጋጀላችሁ ድግስ ታገኙታላችሁ። እንደ ቅማል እንደ ቆሻሻ ትራገፏታላችሁ። ሄኖክ ኃይሌ ያራግፋቸዋል። መዝግቡልኝ ዘመድኩም ብሎ ነበር ትላላችሁ። ጻፉልኝ። ዛሬ ያስቃበጥክ፣ ዛሬ የዘለልክ ልጁን እኔ በምንም አልጠላው። ልጁን እኔ በምንም እምንቀው ወይም ደግሞ እምጠላው አይደለም ማለት። ለምንድን ነው ጎጃሞቹ ለምንድን ነው እየየ የሚሉ? እስቲ አሸብርን ተመልከቱ። ስለሆነ አሸብር ጴንጤ የሆነ የሊቃውንት ጉባኤ ሰብሳቢ የነበረ ነው። አሸብር አይመረ አሸብር እንትን የሚባለው አይመረ እሱ የሊቃውንት ጉባኤ የነበረ ነው። ከነበጋሻው ጋር ገጠምኳቸው። ጅጅጋ ሚካኤል ሄዶ ታቦት ቆሞ ቪዲዮ ካላችሁ ላኩልኝ። በኢየሱስ ስም ሃሌሉያ ብሎ ታቦት ቆሞ አለ። የሊቃውንት ጉባኤን ይዞ ስትራቴጂው ጳጳሳትን መያዝ፣ ሊቃውንት ጉባኤውን መያዝ፣ ምኑን ማነቅ። አይመራ አሸበርን ብሶበት ወጣና እነ ዮርዳኖስን እነማይዞ ተሐድሶ ሆነ እና እዛ ጴንጤዎቹ ደግሞ አያበሉ። ጴንጤዎቹ በስርዓት የመጡ ናቸው፣ ኔትወርክ አላቸው። ይሄ ከዚህ ርቦት የሄደው ኦርቶዶክሳዊው መናፍቅ መብላት አልቻለም። ሲርበው ተመልሶ እጅ ሰጥቶ መጣ። አይመረ ምን ያደረገ ነው? ቅባቶችን ቆጋ ተክለ ሃይማኖት ሄዶ ያስመረጠ ያሾመ ፓትርያርክ መርጦ ያስቀመጠ
በቃ እዚህ አትችልም፣ እዚህ ያለው ሌላው ይሰራዋል፣ አንተ ኦርቶዶክስ ተመለስ ተብሎ ወደ ቤተክርስቲያን ይቅርታ ጠይቆ የተመለሰ ነው። ዛሬ መጥቶስ ለሄኖክ ኃይሌ ይተጋተጋል። ለምን? ጎጃሜ ነዋ፣ ቅባት ነዋ። እኔ የምነግራችሁ ነገር ዛሬ አይገባችሁም። እኔ ጎጃም ጥላቻ የለብኝም፣ የትግሬ ጥላቻ የለብኝም፣ የምን ጥላቻ የለብኝም። እንዲህ ካልነገርኳችሁ አይገባችሁም። ቅኔ አያስፈልገው። ህዝብ ይቀየማል፣ እንደዚህ ይላል ምናምን። ሴራ እኔ ላይ ስለማይሰራ ማለት ነው። ወጥቶ ጓ ይላል፣ ጓ አርጓል፣ ያወራል፣ አወራዋል እና ይመራሸብን። እስቲ ተመልከቱ። ይሄ ሸመልማን ምናምን ደራሲውን ሊቀ ሊቃውንት ምናምን የሚባለውን ተመልከቱ። ለምን ሄኖክ ኃይሌን የሚደግፈው? ይሄ ሊቀ አይነ ስውሩ ኮሜዲው የኔታ እሸቱ ምን ስለሆኑ ነው ሄኖክ ኃይሌን የሚሸምንትሉ? ለምንድን ነው እሸቱ ኮሜዲያን እሸቱ ለሄኖክ ኃይሌ 10 ሚሊዮን ብር እንዲያሰባስብና እንዲያስገባ የተፈለገው? ለኦሮሞ ሄኖክ ማነው ኮሜዲያን እሸቱ? ኔትወርኩ ገብቷቸዋል። ለምንድን ነው ኮሜዲያን እሸቱ ጣሊያን ድረስ ሊያሰባስብ ሄዶ ጣሊያን ያሉት ገንዘብ የለንም የምንሰጠው ኮሚሽን የለንም ሲሉት እሱ ጣሊያንን ጎብኝቶ ወደ ሀገሩ የተመለሰው? ለምንድን ነው? እንዴት ነው አሜሪካንን በገዳም ስር ዘርፈው በገዳም ስም እንዴት ነው የዘረፈው? ትዕግስት የምትባለው የጎጃም ልጅ ቤቷ ጋብዛኛለች፣ ጠይቄያታለሁ፣ ሄጄ አይቻት ነው የመጣሁት። እንዴት ነው 1 ሚሊዮን ብር የሰጠሽው ለገዳሙ ስላት ምንድን ነው ያለችኝ? ምስክር ቤት ኖ እኔ አልሰጠሁም፣ ብድር ነው የሰጠሁት። ከዛ በዛ እነሱ ማኑ አስነኩ፣ ህዝቡን ጋጡት። የቲጂ ሚሊዮን ብሯ 1 ሚሊዮን ብሯ ተመልሶላታል። ኦርቶዶክሳውያኑ ግን ከአቡነ አብርሃም ጋር ከምናምን ጋር ይላሉ። ማናቸው እዛ ገዳሙን? እንዴት ነው ከኦርቶዶክሳዊው ላይ ውጭ ካለው ገንዘቡን ሟጠው ዘርፈው እንዴት ቤተክርስቲያንን እርቃኗን ሊያስቀሯት እንዳሉ እኔ አየው። በቃ እኔ ተመለከትኩ፣ እኔ ሰጋው፣ ስጋቴን አጋለጥኳችሁ፣ አጋራኋችሁ። ስፈልግ ተቀበል፣ ካልተፈልግ አትቀበል። የራስ ደንታ፣ የራስ ጉዳይ፣ የራስ ጉዳይ። ይሄ ልጅ ሄዳችሁ የሁሉንም ማየት ትችላላችሁ፣ የሁሉንም መመልከት ትችላላችሁ። እልክለታለሁ። ከኔ ጋር ናችሁ? እስቲ አላችሁ? አለን በሉ እስቲ።